እኔ የምፈልገው እያንዳንዱ ዜጋ እያንዳንዱ ኢትዮጵያዊ ቢሊየነር እንዲሆንልኝ ነው። ምን አይነት ህይወት ነው እያኖርከን ያለው? ግን ምን አይነት መንግስት ነው የመጣው? የመጨረሻው ዝቅታ ላይ ደርሰናል። የመጨረሻው ተዋርዶ ላይ ደርሰናል። ባለስልጣን ወንድም ነበር። ይሄን ክሴን ስነግረው ስልጣን እኮ ለቅቅ ያለው አይለኝም። አይለቅ እንደለቀቅኩ አታውቂም እንዴ አለ። እናቴ ትምት ሰው ሁሉ ፊቱን ዞረብኝ። ለዛ ያለኝ አማራጭ ጅንኑን በር መጠበቅ ነው ያለብኝ። ቴሌፎን የእውነት እዲ ማን ምን ይሆንልሽ ይለኝ የነበረ ወንድም ስልጣን እኮ ጨርሻለሁ ለቅቄያለሁ አልሰማሽም እንዴ ይለኝ። ምን አይ ያሳጅናል። እኔ እኮ ዝም ብዬ ባለስልጣን ሲያወራኝ ከተጽናናው ብዬ ነው እኮ የደወልኩት። ዝም ብሎ ጭራሽ እናንተ ቴክስትም እየቀነሰ መጣ። አቤት ውርደት እኮ ነው ጋሼ። ሶሻል ሚዲያ ላይ ተከባብረን እንቀጥላለን። ከእኔ ጀምሮ እኔ የምናገረውን አውቃለሁ፣ ቀጣይ የምናገረውን አውቃለሁ። ማይ ፍሬንድ መሳፈት አልፈልግም ከእንደወርቁ ያለው ጋር የሚገርመኝ ሰው ነው። በጣም በእውነት በጣም እኔ እንደዚህ አይደል ያላዩ አብዳል እንዴት እሳፈታለሁ? ምን አቅም አለኝ? በ24 ሰዓት ውስጥ አስጨርሶ እንትን ግን ነፍስን የምታገኛ ሰባተኛው ሰማይ ላይ አካልህ ማረሚያ ቤት የምታገኝ ነፍስን መቼም ጊዜ ስለሚፈልጋት ተላቃዚያው ትሄድልሃለች። አስከሬን የሚገኘው ግን ጓንታናሞ እስር ቤት ወይ ደግሞ አንድ ጥቁር ደፍሮ ታገኘዋለህ። እንደውን ጓያው እዚያ ነው የምታገኘው። አስረግጬ ነው የምነግርህ። አቶ ወርቁ አይተነው የ6ኛ ክፍል ተማሪ ነው። ይህንን ታላቅ ህልም እንዲያልም እንዲፍጨረጨር እንዳይቆም በስርዓት በጨዋነት ያሳደጉ ለዚህ ክብር ደግሞ ያበቁ ቅድም ያመሰገንኳቸው እናትየው ናቸው። እሳቸውን በድጋሚ ማመስገን ተገቢ ይሆናል። ምላስ እኮ ቅቤ ነው እኮ በቃ። ነገር ግን የ6ኛውን ክፍል ተማሪ እረኛ መሆን ሲገባው፣ የቆሎ ተማሪ መሆን ሲገባው ምን ነው በዛ አክብሮ አስጀምሮ ያስጨረሰው ደግሞ ፈጣሪ ምስጋና ይገባዋል። አብይ አህመድ የሚባል ነገር ምናልባት የሆነ አንድ ቦታ በሻሻ የሚባል ቦታ እዛ ዝም ብሎ ጫት ቃሚ ሆኖ የሚቀር እንትን ነበር፣ የሰፈር ወጠጤ ነበር የሚሆነው። እውነቴን ነው፣ ሲሪየስ እኮ ነው። በመቀጠልም በምናለ አዝናኝና ቁም ነገር አዘል ቀልዶች ዘና ብለን እንመለስ። የቢሊዮን ብር ዕዳዋን መክፈል ያቃታት ኢትዮጵያ አበዳሪዎቿ ፍርድ ቤት ሊገትሯት ነው። ወደፊት መራመድ አቅቷት ተገትራ የቀረችው ሀገር መገተር ባይገርማትም ክሱ ፍርድ ካገኘ እኛ ህዝቦቿ በሐራጅ መሸጣችን ነው። ልትገዙን ያሰባችሁ ሀገራት አገላብጣችሁ አይታችሁ ግዙን፣ በኋላ የተሸረፈ የተሰበረ ህዝብ ነው ብትሉ አንሰማችሁም። የተሸጠ ዕቃ አይመለስም። በሀገሩ ተስፋ የቆረጠውን ወጣት ስትገዙ ደረሰኝ ይቆረጥላችኋል የተባለ ሲሆን እስካሁን ሀገራችን በቀኝ አልተገዛችን ብንልም በግራ በኩል እየተቸበቸበች ነው። በኢኮኖሚ እላይ እንሰቅላታለን ያሉት ተበዳሪዎች በገመድ እያሰቀሏት ሲሆን ልጆቿ እርስ በእርስ ከሚበጣጠሱ ሸምቀቋን ቢበጥሱ የት በደረሱ። የእርሻ ቦታዎችን ለማዘመን በማሰብ በበሬ ይታረሱ የነበሩ መሬቶች በድሮን እየታረሱ ነው። በሬውን ትቶ ድሮን መጥመድ የጀመረው አዲሱ አሰራር መዓት ያለውን መፍትሄ ወደ መሬት እያወረደ ነው። የዘራውን ዘር ለማሳደግ ምቹ መሬት ያላገኘው ገበሬ ማዳበሪያ ሲጠይቅ መደበሪያ እያወረዱለት ነው። ለዘመናት ከሰማይ ዝናብ ሲጠብቅ የነበረው ገበሬ ያልጠበቀው ነገር እየዘነበበት ሲሆን በከፍተኛ መጠን ጉዳት እየደረሰበት ያለው ሰብል ትኩረት ካልተሰጠውና በጊዜው መታረም ካልቻለ ወደፊት የሚበቅለው እህል ቂም የያዘ ነው። ምናለ እውነቱን በመናገሩ በቁጥጥር ስር እንደዋለ ሁላችንም እናውቃለን እና በአንድ ወቅት ስለ እስር የተናገረውን ነገር አድምጠን እንመለስ። መንግስትን የማሰር መብት የሰጠው የለም።
ማንም መብት አልሰጠውም ነው ማለት በቃ አንስቶ ወስዶ ይጨምርሃል የሆነ ጊዜ አውጥቶ ይለቅሃል የኛ ትውልድ መፍራት ካለበት መፍራት ያለበት እግዚአብሔርን ብቻ ነው እና እግዚአብሔርን መፍራት የጀመረ ቀን ደና መንግስት ይመጣል እኔን ነው ማምነው ያው ቀሽም መንግስቶች መተው እንደፈለጉ ይገርፈው ይሄዳሉ የሆነ ሐሳብ አለ ሀገሬ እንደዚህ ብትሆን ብለህ እየተመኘ እስከመቼ ካልተናገርከው መቼ ልታወጣው ነው ሁሌ ተቃጥለህ ደግሞ አይሆንም ስለዚህ መተንፈስ መቻል አለበት እኔ በስራዎቼ ላይ መተንፈስ ስለምፈልግ ነው ማወራው እንጂ እኔ መታሰር ጉጉት ኖረኝ አይደለም ወይ የሆነ እንደዚህ አንዳንድ ሰው እንደዚህ ያደርጋል ይቀጥራል እኮ ነው ቃሊቲ እንገናኝ ምናምን ይላል ቂሊንጦ ነው ምናምን እንደዚህ እንገናኝ ምናምን ይላል ልክ አይደለም ይሄ ሰውዬ ወይ በሐሳብ መሞገት ነው ያለበት በቃ እንደዚህ ይሄ ነገር ትክክል አይደለም እስቲ አሳመነኝ ምናምን ነው ማለት ያለበት ዮኒ ማኛ በዚህ እህታችን ጉዳይ ላይ ሰፋ ያለ መረጃ ይዞ መጥቷል ሙሉውን አድምጠነው እንመለስ ሰላም እንዴት ናችሁ አማን ነው ክብሩ ይስፋ እናትና ልጁ እንግዲህ በመታየት መልኩ አንዳንድ ነገሮች ያያየን እንግዲህ በዙ ጊዜ ካያቸው ነገሮች በጣም ተለይቶብኛል እንግዲህ እህታችን ኢትዮጵያ ላይ በጣም መኖር ከሚፈልጉ ከሚወዱ ሰዎች መካከል እንዴት ሰው ከሀገሩ ይሰደዳል ከሚሉት እንዴት ሀገር ይያልን ይሰደዳል ከሚሉት መካከል ነበርኩኝ አንዳቸውም የኢትዮጵያውያን ወንድምና እህቶቼ ሲሰደዱ በጣም ማዝን ሰው ነበርኩኝ አሁን ግን በጣም መሮኛል በቃ መንግስት ከፈለገ ለምን አትረሽነንም ለምን አታጠፋንም በቃ ምንም አናረግም መንግስት ወይ ግደልን በቃ ማለት በቃ እንዲሰችት ታርገ ህይወታችን እንዲመስቀልቅልቅል አርገ ማለት ህይወታችን ለምን አጨርሰንም በቃ አንዴ መተ በመሳሪያ ሁላችንንም እንዲህ በቃ የለም በቃ መከራችን አብዝተን መከራችን ከመታበዘው ለምን አገለንም ብላ ሐሳብ ትሰጣለች ማለት ነው ከዛ በኋላ እና አቤ ተወክቻ ይባላል ከጎን የምታዩት ወንድማችን ደግሞ ምን ይላል እንዴት ብልጽግና ትናገሪያለሽ አንቺ እኮ ያለሽ ክለብ ባር አለሽ ኢትዮጵያ ላይ ያ ላይ በከፍተኛ ድምጽ በከፍተኛ ሙዚቃ ጩኸት ምክንያት ጎረቤቶች እየበጠበጥሽ የጎረቤቶችን እያወክሽ ነው የምትኖሪው ስለዚህ መንግስት ደግሞ በዛ ጊዜ ላይ ተደጋግሞ ማስጠንቀቂያ ሰጥቶሽ እምቢ ስላልሽ ያንን ስላረገሽ ነው እንደዚህ የጮሽው እንጂ ተመችቶሽ ነበር የምትኖሪው ብሎ ጓገጭ አለ እና ጎረቤትን ያማከለ አይደለም ማለት ለብልጽግና ደጋፊዎች አንድ ነገር ልጠይቃችሁ ይሄ ጥያቄ ነው እንደው ኢትዮጵያ ውስጥ ማንኛውም ባርም ሆነ ሬስቶራንት የሚከፈተው የትኛውም ኢትዮጵያ ላይ ከማህበረሰቡ የራቀ ቦታ ላይ ነው ወይስ ማህበረሰቡ ያለበት ቦታ ላይ ነው የሚጠቀመው ማንኛውም ኢትዮጵያ ውስጥ ያለ እናንተ ማስተዋል ላይ ለምን የተማረ ሰው ብልጽግናን ስለማይደግፍ በሚል ነው የተማረና ዕውቀት ያለው እንዲያሻሽሉ የሚጠይቃቸው ጥያቄዎች የሉም ብልጽግና ላይ ይሄን ብታሻሽሉ ይሄን ብታደርጉ አይሉም ስለሚከፈላችሁ ብቻ የተቸን ሰው በሙሉ ያሳደዳችሁ ምን ማድረግ ነው እንዳውሬ መጮ ነው የምታውቁት ስለዚህ ኢትዮጵያ ላይ የትኛውም ሬስቶራንትም ሆነ የትኛውም ባር የትኛውም ክለብ የትኛውም ምን ማህበረሰቡን ያማከለ አይደለም ሲሰራ የኖረው የነበረው ያ ነው ስለዚህ እሷን ታርጌት ለማድረግ የተፈለገበት ምክንያት ተቃወመች ዝም ብላ እኮ መብላት ትችላለች ዝም ብላ እኮ ማስመሰል ትችላለች ድምጹንም መቀነስ ትችላለች ምንም ችግር የለም ያመጣችሁበት ምክንያት በጣም የሚያስቅ ነው እኔ በጣም የምትገርሙኝ የሰው ልጅ አልተመቸኝም ማለት አይችልም ሀገር ላይ አልተመቸኝም በቃ መሮኛል ማለት አይችልም ይሄም ፖለቲካ ሁሉ ነገር እናንተ ከተነካ እንዴት አደርጋለሁ ሌላ ጥያቄ ልጠይቃችሁ የብልጽግና ውጭ ሆናችሁ የምትደግፉ ኢትዮጵያ የተመቻቸችና መብት የምትጠብቅ ሀገር ከሆነ አቤ ተወክቻው ለምን ኢትዮጵያ አትገባም መስፍን ፈይሳ ለምን አትገባም እና እዛ አትኖርም መሃል ሜዳ ሌሎቻችሁም ካድሬዎችና አጨብጫቢዎች ለምን ኢትዮጵያ ፈታ ብላችሁ አትኖሩም መንግስት ነው ማንንም አይነካችሁም ኢኮኖሚ አለ ሁሉ ነገር የተመቻቸ ነው ስደት ላይ ምን ታደርጋላችሁ ምን ይጠቅማችኋል የስደት ኑሮ ስለዚህ አያችሁ ችግሩ ምንድነው ማስተዋል በሆድ በከርሳችሁ ስለሆነ እንጂ ዕውቀት ካላችሁ የሰው ልጅ በዚህ ደረጃ ይማረራሉ ብሎ መጠየቅን የመሰለ ትልቅ ነገር የለም አቤ ተወክቻው አባቴ ጥሩ ነው መደገፍ ግን ለምን አትገባም እናደግፍ አብረ ለምን ከብልጽግና ጋር እየሰራ ሀገር አታለማ ለምን ታቋላ የኑሮ ውድነቱን መኖር እንደማይቻል አንተ በፈለከው መንገድ መሆን እንደማትችል ስለምታውቅ ውጭ ሆነ አጨብጭበ ትንሽ ተቆራጯ ስለሚበቃት
መስፍን ፈይሳም እንደዚሁ ሌሎቻችሁን ካድሬዎች ያንን መሀል ሜዳም ሌሎቻችሁን ካድሬዎች ያንን ስለምታደርጉ ነው። እህታችን ብቻ አይደለችም። ብዙ ወንድሞቻችንና እህቶቻችን በምሬት ሲናገሩ እንደዚህ ወንጀል ሰርታቸዋል፣ እንደዚህ አድርጋቸዋል እያላቸው የምታስሩ ናቸው። አርሲ ላይ አባቶች ለምን ተገደሉብን ያሉት አይደለ? እንዴት አሰሩት? አይደለ? እንዴት አሰሩት? ለምን ብልጽግናን ተነካብን ብላችሁ ስትጮሁ የምትውሉ የብልጽግና ሆዳም ቅጥረኞች ታሳፍራላችሁ። አንዳንዴ ዝም ብለህ እኮ ለሁሉም ነገር ጮህልኝ ከተባልክ ውሸት እንደሆነ ብልጽግና በዛ ታውቃለህ። አንድ ሰው መተንፈስ አይችልም የሚል አስተሳሰብ አላችሁ። ሁሉም ይውደደኝ፣ ኢትዮጵያ ሰላም ናት፣ መልካም ናት፣ ሁሉ ነገሯ እየተመቻቸ ነው። አቤቶ ክቻው ማታ ላይ እኔ የፈለግከውን ላስይዝልህ። ከአዲስ አበባ ኦሮሚያ ክልል በመኪና ሂድ፣ እስም ከአዲስ አበባ አማራ ክልል በመኪና ሂድ። ማታ ላይ ጎሄድ ከአዲስ አበባ ደቡብ ክልል በማታ ያለምንም ችግር ደርሰናል። ይሄ ሰላም የሌለበት ሀገር ላይ በሰላም ሰው ወጥቶ መግባት የማይችልበት ሀገር ላይ ሌባ ካድሬ ወንበዴ በበዛበት ሀገር ላይ በቃ ጥሩ አመራር እንዳለ አድርጋችሁ ሰክሱ ማየትን የሚመስል አሳፋሪ ነገር የለም። አንተ ደግሞ ወያታምር ወያታፍር። እግዚአብሔር እባብን የልቡን አይቶ እግሩን ነሳው ነው የሚባለው። እግዚአብሔር ምስክሬ እንደዚህ ነው። እግዚአብሔር የአይቶ ነው የሚሰራ። ያንተን ቆሻሽነት አይቶ በመልክም በምንህም አልሰጠ። ቆሻሻ ሆዳ እቺን ልጅ አጀንዳ አርጋችሁ ቀውጥ ያርጋችኋት እናንተ ናችሁ። እናንተ ባረጋችሁን ነገር እኛም አየናትና አሁንም እምለው ኢትዮጵያ ላይ የትኛውም ሬስቶራንት ሂድ፣ የትኛውም ቦታ ማህበረሰቡ በሚኖርበት አካባቢ ላይ የሚሰሩ እንጂ የተለየ ቦታ ተሰጥቷቸው ለሬስቶራንት ለምን ተብሎ የተደረገ ነገር እንደሌለ ለመናገር ነው። ለማንኛውም መንግስት ይሄዳል፣ ህዝብ ግን ዘላለማዊ ነው። ከህዝብ ጋር ባትጣሉ መልካም ነው ብዬ አስባለሁ። መልካም ቢሰራ የመጀመሪያው ግንባር ቀደም የብልጽግና ደጋፊ ዮኒ ማኛ ይሆናል። ማንም አይቀድመኝም። ግን ህዝብ እያለቀሰ ህዝብ በጣም እየመረረው ወጥቶ ሲናገር አፋፉን ብሎ ለማስገባት የምትሞክሩት አጨብጫቢ ካድሬዎች ማን ግን እኛ ልክ እናስገባለን። ሰላማችሁ ይብዛ። መልካም ቀን። ያያ ዘልደታስ በዚህ ጉዳይ ላይ ምን አለ? ይሄ ባይሆን ደስ ነበር የሚለኝ። የህዝቡ ብሶት የአዲስ አበባ ልጅ መታፈንና መረገጡ የመጨረሻው ቀይ መስመር የዚች የእህታችን እንባ ይመስለኛል። ዛሬ ይህንን ቪዲዮ ያላየ ማንም የለም። ነገር ግን ይህን ቪዲዮ ተቀብሎ እንኳን ለመስራትና ድምፅ ለመሆን አሁንም የአዲስ አበባ ልጅ አቅም ሊኖረው አልቻለም። ምክንያቱም ይህንን ተናገርክ ተብሎ መታፈኑ መታሰሩ የማይቀር ነገር። የአዲስ አበባ ልጅ መስራት፣ መንቀሳቀስ፣ ኑሮውን ማሸነፍ በፍጹም ነው ያልቻለው። እያንዳንዱ ቢዝነስ፣ እያንዳንዱ የሥራ ቦታ ላይ፣ እያንዳንዱ እንቅስቃሴ ላይ የአዲስ አበባ ልጅ እጅግ ጫና ውስጥ እንዳለ ግልጽ ነው። ነገር ግን ይሄ እንዳይመጣ አስቀድመን ብዙ ነገር ብለን ነበር። እግዚአብሔር በሚያውቀው ዋጋም ከፍለን ነበረ ይህ እንዳይሆን ማለት ነው። ነገር ግን አብዛኛውን የአዲስ አበባ ልጅ ባለመረዳት ምክንያት ለዚህ ለውጥ ይሁን ነውጥ ለማይታወቅ ነገር እንደ እንቅፋት አድርጎ የቆጠረን ብዙ ሰው ነበር። ይሄም እንዳይፈስ እንዲህ አይነት ሐዘኖች እንዳይመጡ በጋራ እንድንሰራ ይሄንን አዲስ አበባ ጠል የሆነ ስርዓትን እንድንታገል በጣም ብዙ ጥረን ለፍተን ነበረ። መጨረሻችን የሆነው ወይኔ ቤት መበስበስ ብቻ። ዛሬ ግን ቀኑ ደርሶ ራሱ ህዝቡ እንዲህ በአደባባይ ላይ ወጥቶ ብሶቱን መናገር ጀምሯል። ይሄ በጣም አሪፍ ነገር፣ በጣም ቆንጆ ነገር። ስለዚህ እህታችን የጀመረችውን ይሄን የብሶት ድምፅ ሁሉም የአዲስ አበባ ልጅ በመቀባበልና አንድ አይነት ድምፅ በማሰማት ይህንን ስርዓት ልንታገለው ነው የሚገባ። እውነት ለመናገር እቺ እህታችን መረገጡ፣ መታፈኑ፣ ስራ መበላሸቱ ግራ ገብቷት እዚህ አደባባይ ላይ ወጣ ተነፈሰችው እንጂ ከእህታችን የባሰ ጓዳቸው ተቀምጠው በራቸውን ዘግተው የሚያነቡ የሚያለቅሱ የአዲስ አበባ ልጆች እልፍ የሆኑ ወጣቶች አሉ። እስከ መቼ ነው እንዲህ እያለቀስን የምንኖረው?
ያ የጋራ አንድነታችን መደማመጣችን የት ሄዱ ነው ጋይስ? ስለዚህ አሁንም ቢሆን መሞት አይደለም መፍትሄው፣ መኖር ነው መፍትሄው። ለመኖር ደግሞ ይሄ ስርዓት ፍለፊት መጋፈጥ ያስፈልጋል ማለት ነው። አሁን እህታችን አልቀሳለች፣ አንብታለች፣ የሆነ ቤት ትመጣለች። ከዛ በኋላስ የሆነ ድጋፍ ይደረግላታል፣ የሆነ ነገር ሰፖርት ትደረጋለች፣ እንባ ይታበስላታል፣ የሆነ ነገር ይፈጠርና ያው ያዘን ደግሞ ይደባበቃል። አሊያም ደግሞ ይሄን የታችንን ቪዲዮ ቀኑን ሙሉ ቲክቶክ ሲመለከቱ የሚውሉትና የሚያድሩት የከተማዋ ከንቲባ ይመለከቱና እህቴ ምን ሆነሽ ነው ብለው እንባ እንደሚያብስ ሰው ሐዘን እንደተሰማው ሰው መጥተው አክት አድርገው የሆነ ሱቅ ከፈትኩልሽ የሆነ ነገር አደረኩልሽ ይባላል። ሐዘኑ ይረሳል። ከዛ በኋላ ደግሞ ሌላ ሰው ብሶት ይቀጥላል። እንዲህ መሆን ያለበት አይመስለኝም። አንድነታችን ህብረታችን ተመልሶ በጋራ በአንድነት እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነን ይሄን አጣት ልንታገለው ይገባል ባይ ነኝ። ውድ የቻናሌ ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌሎች ቪዲዮዎች ተመልሰን እስከምንገናኝ